ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የዕለቱን መረጃዎች ይዤ መጥቻለሁ። መረጃዎችና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በዚህ ሰዓት ወደ እናንተ ከማድረሳቸው መረጃዎች መካከል በአማራ ክልል በመንግስት ወታደሮችና በፋኖ ታጣቂዎች መካከል በተለያዩ ቀጠናዎች የሚካሄዱ የጦርነት ክስተቶች አሁንም ትኩረት እየሳቡ ይገኛሉ። በተለይም ከሸዋ ከጎንደርና ከወሎ የሚወጡ መረጃዎች የግጭቱ መጠን በከፍተኛ ሁኔታ የከፋ እንደሆነ ያመላክታሉ። በዛሬው ትንታኔያችን እነዚህን ክስተቶች በቀዳሚነት በጥልቀት እንመለከታለን። በትግራይ የወርቅ ማዕድን ጉዳይም አዲስ ውዝግቦችን አስነስቷል። የክልሉ አመራሮች የማዕድን ሀብቱን ለክልሉ ጥቅም እንደሚውል ሲገልጹ፣ ጉዳዩ በፌዴራልና በክልል መንግስታት መካከል ተጨማሪ ውይይት ሊፈጥር ይችላል ተብሏል። ዝርዝር ጉዳዩን አብራችሁን ስትቆዩ ትሰሙታላችሁ። የቀይ ባህርና የአፍሪካ ቀንድ ቀጠና የደህንነት ሁኔታዎች ከጊዜ ወደ ጊዜ እየተወሳሰበ መምጣቱ በቀጠናው አዲስ የግጭት ስጋቶችን እያስነሳ ነው። በቅርቡ በኢትዮጵያ ብሔራዊ መከላከያ ኮሌጅ በተካሄደ የምረቃ ስነ ስርዓት ላይ የተሰጡ ንግግሮች በክልሉ ያለውን የጸጥታ ሁኔታና የሀገራት መካከል ያሉ ውጥረቶችን እንደገና ወደ ትኩረት አምጥተዋል። ዝርዝሩን ሰዓቱ ሲደርስ ትሰሙታላችሁ። በአሜሪካና በኢራን መካከል ስለሚካሄደው ውጥረት፣ ስለ ድርድር ሂደቱና በቀጠናው ላይ ሊፈጠሩ ስለሚችሉ ፖለቲካዊ ለውጦች ሰዓቱ ሲደርስ በዝርዝር እንመለከታለን። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች አዳዲስና ወቅታዊ መረጃዎችን ታደምጣላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልል በተለያዩ አካባቢዎች እየተካሄዱ ያሉ ውጊያዎች አሁንም ቀጥለው እንደሚገኙ የተለያዩ የግንባር መረጃዎች ይጠቁማሉ። በተለይ በሸዋ በጎንደርና በወሎ ቀጠናዎች የሚታየው የውጊያ መስፋፋት ግጭቱ ከአንድ አካባቢ በላይ የሚዘልቅና በርካታ ወገኖች የሚያሳትፍ መሆኑን ያሳያል። በሸዋ ሮቢት ከተማ ዙሪያ እየተካሄዱ ናቸው የተባሉ ውጊያዎች የብዙዎችን ትኩረት ስበዋል። እንደ መረጃዎች ከሆነ የፋኖ ኃይሎች ወደ ከተማ ዘልቀው በመግባት በመንግስት ኃይሎች ላይ የተሳካ ኦፕሬሽን ፈጽመዋል። እንደ ፋኖ ምንጮች መረጃ በሸዋ ሮቢት ወደሚገኘው የዙ ምሽግ ዘልቆ በመግባት ምድብተኛ የነበረውን የብልጽግና ጦር ሞትና ቆስለኛ በማድረግ የተተኳሽና መገናኛ ሬዲዮችን ሲማረኩ፣ በምሽግ ላይ የነበሩት የዙ ኃይሎችም ሙሉ በሙሉ ጉዳት ማስተናገዳቸውን ገልጸዋል። ፋኖቹ በዙ ሰራዊት ላይ ካደረሱት ሰብአዊ ኪሳራ ባለፈው ወታደራዊ ቁሳዊ ምርኮኛ እንደቀኗቸው በግንባር መረጃዎች ላይ ተመላክቷል። 2 ብሬን፣ 3000 ብሬን ተተኳሽ፣ 2 የውጊያ ላይ የሜዳ መነጽር፣ በርካታ የደረቅ ሬሽንና 20 የሚደርሱ የክላስ ካዝናዎች በምርኮ ገቢ ማድረጋቸውን እዙ አረጋግጧል። በሸዋ የዙ ወታደራዊ አቅም የተባለው አየር ወለድ ኮማንዶ ቢሰማራም በፋኖ ልዩ ኦፕሬሽን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን በየዕለቱ የሚወጡ የግንባር መረጃዎች ያመላክታሉ። ይህ መረጃ እንደሚያመላክተው ከሆነ በከተማ ውስጥ በተደራጁ መልኩ መግባትና ኢላማ ላይ ያተኮረ ጥቃት ማካሄድ በጦርነት ውስጥ አዲስ የታክቲክ ለውጥ መኖሩን ሊያመላክት ይችላል። በሌላ በኩል በጎንደር ቀጠና የተካሄዱ ናቸው የተባሉ ውጊያዎች የግጭቱ ስፋት እየጨመረ መሆኑን ያሳያሉ። በተለይ ፋኖን ለመክበብ የገባው የመንግስት ኃይል ተፈላጊውን ውጤት አላመጡም። ከበባ የሚል ስልት በጦርነት ውስጥ ወሳኝ ቢሆንም በየአካባቢው ያለው መልካም ምድር የህዝብ ድጋፍና የፋኖ ኃይሎች እንቅስቃሴ እንዲህ ያሉ ኦፕሬሽኖችን አስቸጋሪ አድርጎታል ሲሉ አንድ የመንግስት ወታደር በውስጥ መስመር መረጃውን አድርሰውናል። ስለሆነም የመንግስት ኃይሎች ጎንደር ዳባት አዲሱ የሌሊት የዘመቻ ስሌት ተግባራዊ ተደርጓል። በዳባት ወረዳ አርቡርና ጭርባ በተባሉ አካባቢዎች የመከላከያ አባላት ፋኖን ለመክበብ ሙከራ አድርጓል። አዲሱ የዘመቻ ስሌት በሌሊት የፋኖ ይዞታዎች ከቦ ሲነጋ ጥቃት በመክፈት ስልታዊ የአየር ኃይል መደገፍ የሚል እቅድ መሆኑን በወታደራዊ መረጃዎች ላይ ተመላክቷል። በዚህ መልኩ ጥቃት የከፈተው የአገዛዙ ጦር በንጹሃን ላይ ጭፍጨፋ በመፈጸም ላይ ነው። በአርቦር ቀበሌ ብቻ በአንድ ቤተሰብ አባላት ላይ አሳዛኝ ጭፍጨፋ መፈጸሙ ታውቋል። በ8 የቤተሰብ አባላት ላይ በተፈጸመ ጥቃት 17 ንጹሃን ሰዎች በጅምላ መገደላቸውን የግንባር መረጃዎች ያመላክታሉ። ስለዚህ ጦርነቱ በረዘመ ቁጥር በሲቪል ህይወት፣ በጤና ተቋማት፣ በትምህርትና በኢኮኖሚ ላይ የሚያደርሰው ተጽዕኖ እየከፋ መምጣቱን የሚያከራክር ጉዳይ አይደለም። በአጠቃላይ ከሸዋ እስከ ጎንደር እና ወሎ ድረስ የሚሰሙት የግንባር ሪፖርቶች ግጭቱ አሁንም በከፍተኛ መጠን ቀጥሎ እንዳለ ያሳያሉ። ሆኖም አንድ ነገር ግልጽ ነው። የሚቀጥለው ውጊያ ሰብአዊ ቀውስን የሚያባብስ ሲሆን በአካባቢ ያለውን የጸጥታ ሁኔታ የበለጠ ውስብስብ ሊያደርግ ይችላል። በቀይ ባህርና በአፍሪካ ቀንድ አካባቢ የሚታየው የደህንነት ሁኔታ በቅርብ ዓመታት ከፍተኛ ትኩረት ሲስብ ቆይቷል። ይህ ቀጠና የዓለም ንግድ መስመሮች፣ የኃይል ምንጮች እና የዓለም አቀፍ ስትራቴጂክ ፍላጎቶች
የሚገኙበት ስፍራ በመሆኑ ማንኛውም የፖለቲካ ወይም የወታደራዊ ለውጥ ከአካባቢ ባለፈ በዓለም አቀፍ ደረጃ ተጽዕኖ ሊፈጥር ይችላል። በተለይ የኢትዮጵያ ባህር በር ፍላጎት በቀጠናው ውስጥ አዲስ የፖለቲካና የደህንነት ውይይቶችን አስነስቷል። ኢትዮጵያ ከባህር በር መውጣቷ የኢኮኖሚ ጫናና እንዲፈጥር በተደጋጋሚ ስትገልጽ ቆይታለች። በሌላ በኩል ግን ጎረቤት ሀገራት የሉዓላዊነትና የድንበር ጉዳዮች በሙሉ እንዲከበሩ አጽንኦት ይሰጣሉ። ይህ ጉዳዩን በኢኮኖሚ ጥያቄ ወደ ጂኦፖለቲካዊ ፉክክር እንዲያመራም አድርጎታል። በአፍሪካ ቀንድ ያሉ ሀገራት የጦር አቅማቸውን ለማዘመን እየሞከሩ መሆናቸው በብዙ የክልሉ ተንታኞች ይጠቀሳሉ። በተለይ የድሮን ቴክኖሎጂ፣ የአየር መከላከያ ስርዓቶችና የመረጃ ቴክኖሎጂዎች በዘመናዊ ጦርነት ውስጥ እየጨመረ ያለውን ሚና ያሳያሉ። ይህ ሁኔታ በቀጠናው ውስጥ ያለውን የኃይል ሚዛን በፍጥነት ሊቀይር የሚችል ምክንያት ሆኗል። በተመሳሳይ ጊዜ የቀጠናዊ ደህንነት ችግር በወታደራዊ መንገድ ብቻ ሊፈታ የማይችል በመሆኑ እየተገለጸ ነው። የፖለቲካ ውይይት፣ የኢኮኖሚ ትስስርና የክልላዊ ትብብር ስርዓቶች ካልተጠናከሩ ማንኛውም የወታደራዊ ዝግጅት ተጨማሪ ውጥረት የመፍጠር ዕድሉ ከፍተኛ ነው። ስለዚህ የቀይ ባህር እና የአፍሪካ ቀንድ ቀጠና የወደፊት ዕጣ ፈንታ በጦር ኃይሎች መጠን ብቻ ሳይሆን በዲፕሎማሲ፣ በክልላዊ ትብብርና በፖለቲካ መፍትሄዎች ላይ የሚመሰረት ይሆናል። በዚህ ሂደት የሚወሰኑ ውሳኔዎች በኢትዮጵያ፣ በኤርትራ፣ በጅቡቲ፣ በሱዳንና በሌሎች የቀጠናዊ ሀገራት ላይ ለብዙ ዓመታት ተጽዕኖ የሚያሳድሩ ሊሆኑ ይችላሉ። በኢትዮጵያና በቀጠና የፖለቲካ እንቅስቃሴዎች ዙሪያ በቅርቡ የሚወጡ መረጃዎች በርካታ ጥያቄዎችን እያስነሱ ይገኛሉ። በተለይ በፌዴራል መንግስትና በትግራይ ፖለቲካዊ ኃይሎች መካከል እንደገና ውጥረት ሊከሰት ይችላል የሚል ግምቶች ሲበረቱ፣ በሌላ በኩል ግን ውይይትና ድርድር እንዲቀጥል የሚፈልጉ ዓለም አቀፍ ተዋናዮች መኖራቸው ይጠቀሳል። ከተለያዩ ዲፕሎማሲያዊ ምንጮች የሚወጡ ሪፖርቶች እንደሚያመላክቱት ከሆነ ደግሞ የዓለም አቀፍ አጋሮች በኢትዮጵያ ውስጥ አዲስ የጦርነት ዙር እንዳይከፈት ስጋት አላቸው። ስለዚህ የተለያዩ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ጥረቶች እየተደረጉ መሆናቸው ይነገራል። ይሁን እንጂ የድርድሩ ቅርጽ፣ ቦታና ተወካዮች ማን እንደሚሆኑ በተመለከተ አሁንም ልዩነቶች መኖራቸው ይገለጻል። በተመሳሳይ ጊዜ በትግራይ የማዕድን ሀብት አስተዳደር ዙሪያ የሚሰሙ አስተያየቶችም ትኩረት ስበዋል። የማዕድን ሀብቶች በቀጠናው የኢኮኖሚና የፖለቲካ ኃይል ምንጭ እንደሆነ የሚታወቅ ሲሆን ከነዚህ ሀብቶች የሚገኘው ገቢ እንዴት እንደሚተዳደር የሚለው ጉዳይ ወደፊትም ክርክር ሊፈጥር የሚችል ጉዳይ ሆኖ ቀጥሏል። በሌላ በኩል በሱዳን ያለው ጦርነት አሁንም በከፍተኛ ደረጃ ቀጥሏል። በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሎች መካከል የሚካሄደው ግጭት በምስራቅና በደቡብ ምስራቅ ሱዳን አዳዲስ የውጊያ ቀጠናዎች እየፈጠረ ነው። ይህ ሁኔታ ከኢትዮጵያ ድንበር አቅራቢያ በሚገኙ አካባቢዎች ላይ ተጨማሪ የደህንነት ስጋት ሊፈጥር ይችላል የሚል ግምት አለ። የቀጠናው የፖለቲካና የደህንነት አቅጣጫ እየተወሳሰበ በሚሄድበት በዚህ ወቅት የውስጥ ችግሮች ክልላዊና ሌሎች ጉዳዮች ጋር ተያይዘው መታየታቸው ጉዳዩን የበለጠ ውስብስብ አድርጎታል። ተንታኞች እንደሚገልጹት በቀጣዮቹ ወራት የሚወሰዱ የፖለቲካና የዲፕሎማሲ እርምጃዎች በኢትዮጵያ ሆነ በአፍሪካ ቀንድ የወደፊት መረጋጋት ላይ ወሳኝ ተጽዕኖ ሊኖራቸው ይችላል። ከቅርብ ጊዜ ወዲህ በአሜሪካ በኢራንና በመካከለኛው ምስራቅ የሚፈጠሩ ክስተቶች የዓለምን ትኩረት እየሳቡ ይገኛሉ። የተለያዩ ሪፖርቶች እንደሚጠቁሙት ከሆነ ደግሞ በዋሽንግተንና በቴህራን መካከል የሚካሄዱ ውይይቶች ለጊዜው መቋረጣቸው ተነግሯል። ይህ ደግሞ በኢራን ውስጥ የሚካሄዱ ትልልቅ ሀገራዊ ስነስርዓቶችና የፖለቲካ ክስተቶች ጋር ተያይዞ እየተተነተነ ነው። በፖለቲካ ትንታኔ ውስጥ ትልቁ ጥያቄ ድርድር መቋረጥ ጊዜያዊ ነው ወይስ ወደ አዲስ የውጥረት ምዕራፍ ይመራል የሚለው ነው። ባለሙያዎች እንደሚሉት በኢራን ውስጥ የሚካሄዱ ትልልቅ ህዝባዊ ክስተቶች የመንግስቱን የውስጥ ፖለቲካ በቀጥታ ስለሚነኩ በውጭ ግንኙነቶች ላይም ተጽዕኖ ሊያሳድሩ ይችላሉ። ሌላው ትኩረት የሚስበው ጉዳይ የህዝብ ተሳትፎ ነው። በኢራን የሚካሄደው ትልልቅ ህዝባዊ ስብሰባዎችና የሀዘን ስነ ስርዓቶች ብዙ ጊዜ የፖለቲካ መልእክት እንደሚያስተላልፉ ይቆጠራል። ይህ በውጭ ሀገራዊ ዘንድ የህዝብ ድጋፍ ምን ያህል እንዳለ የሚለውን ውይይት ያስነሳል። በሌላ በኩል አሜሪካና እስራኤል በክልሉ ያላቸው የጸጥታ ፍላጎቶች አሁንም እንደቀጠሉ ይታወቃል። የኒውክሌር ፕሮግራም፣ የክልላዊ ተጽዕኖ ውድድርና የጦር ኃይሎች አሰላለፍ አሁንም በሁለቱ ወገኖች መካከል ዋና የክርክር ርዕሶች ሆነው ቀጥለዋል። በመጨረሻም የቀጣይ ሳምንታት ውሳኔዎች ለቀጠናው ወሳኝ ይሆናሉ። ድርድሩ እንደገና ይጀምራል ወይስ ውጥረቱ ይበልጥ ይጨምራል የሚለው ጥያቄ የሁላችን ነው። ለዛሬ ያዘጋጀናቸውን ዝርዝር ጉዳዮች እነዚህ ነበሩ። ጤና ይስጥልን።